በጣም ይቅርታ ስጠሪኝ አልሰማሁሽ። ቆይ አልገባኝም። ምን ለማድረግ እየሞከርሽ ነው? በቃ ፊቨን፣ እኔ ከዚህ በላይ መቋቋም አልችልም። ቤት ተከራይቻለሁ እና ወደዛ እየሄድኩኝ። ምን ማለት ነው ጽጌረዳ? እንዴት ነው ተከራይቼ ልውጣ የምትይው? እድሜሽ እኮ ገና ነው። በዛ ላይ ደግሞ ሴት ነሽ። እንዴት አድርገሽ አስበሽ ነው? ፌፉ፣ ይሄን ነገር የምትይኝ ለእኔ አስበሽ እንደሆነ በደንብ ይገባኛል። ግን በቃ ተረጂ። እኔ ከዚህ በላይ እዚህ ቤት መቆየት አልችልም። ቆይ ከእስከ ዛሬ ምን ዛሬ የተለየ ነገር አይተሽ ነው እንደዚህ የምትሆኝ? ይኸውልሽ ፊቨን፣ እውነት ነው እስከ ዛሬ ከተፈጠረው ነገር ዛሬ የተለየ ነገር ምንም አልተፈጠረም። እና ዛሬ ምን ታገኘ? እኔ ተቀየርኩኝ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራን የቻሊ ቤተሰቦች እንዴት ያላችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትወልዱ ተስፋ እያደረኩኝ ቪዲዮ ጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩኝ ክፍል 21 ላይ ጽጌረዳ እወጣለሁ አልወጣም ትግል ላይ ነበር ያበቃው። በክፍል 22 ደግሞ እንደምታዩት ጽጌረዳ ጨክና ወጥታ ሄቨን ተከተላታለች። ምን ሊፈጠር ይችላል? አብረን ነው የምትሄጂው። አጠገብ እንደተናደሽ ሊገባት ይገባል። ገና ለገና ሽርፍራፊ ሳንቲም አገኘው ብላ እንደፈለገች ስትሆን አንቺ መቀበል አለብሽ። እሺ ትይ፣ ቢሆንም ቤቷን እንኳን እኮ ማየት ነበረብኝ። ካልሆነ ልደውልላት እንዴ? ዘርፌ እስቲ ሰከን በይ። ቆይ ግን ምን እየሆንሽ ነው? አይቲ መረጋጋትማ የለብኝም። እንዴት ብዬ ይረጋጋለሁ? ቆይ ብቻዋን የሆነ ነገር ብትሆንብኝ የማን ያለሽ ብዬ እጫዋለሁ። ቆይ ደውለሽላት ምን ይፈጠራል? ቤቱን እንኳን እንዴት ተከራይተዋለች አይደል? እቺ ሴትዮ እንግዲህ እንደ እናት የሚሆን ባህሪ ምንም የላትም። ምክንያቱም በጽጌረዳ ፋንታ ሄቨን ብትሆን ምን ልታደርግ እንደምትችል ማሰብ ነበረባት። የጽጌረዳ እናት ስትጨነቅ አብራን መጨነቅ ሲኖርባት በቃ ውጥር እያለች ነው የምታስረዳት። የጽጌረዳ እናት ደግሞ ተጨንቃለች። እናት ናት፣ ትፈራለች፣ ትሰጋለች። ስጋቷም ትክክል ነው እንዴ? አውቲ ቢሆንም እኮ ጽጌረዳ እስከዛሬ ብቻዋን ኑራም አድራም እኮ አታውቅም። ስለዚህ እህቴ ወይ ካልሆነ አብሬያት ልሂድና እየተመላለስኩኝ ዘርፌ እንዳትጨርሺው። ምን ነው እህቴ? እኔ እና አንቺ እዚህ ቤት ውስጥ በጣም ብዙ ሚስጥር አለን። ይሄንን ታውቂያለሽ። በሞት ካልሆነ በስተቀር በህይወት አንለያይም። ደግሞ የተማማልነው በልጆቻችን ህይወት ነው አይደለም እንዴ? መቼም ቃልሽ እንደማታጥፊ ያውቃለሁ። ማየ መጣሽ? እኔ ልጅ ጽጌረዳ ደረሽባት ልጅ? አዎ ደርሼባታለሁ። የተከራየችውን ቤት ለማየት ለውጣ ስለሆነ በቃ ወይ ስመለስ እናወራለን። እሺ እኔ ልጅ። እቺ ደግሞ አስመሳይ ልጅቷ እንደው አየጊዬ እንዴት እንደሚያደርጋት አሁን ለተከታተሉ እንዲሁም በ1.1 ሚሊዮን ብር ቅድመ ክፍያ ብቻ የግሎ ማድረግ ይችላሉ። አንድ ቦርሳ ይዞ ለመውጣት ግን ይሄን ያህል መቆየት አስፈላጊ ነው? ተው እባክህ፣ በወሬ ይዘዋት ነው የሚሆነው። ይሄ ባል ደግሞ እሺ በቃ ወይ ደውዬ ወይ ደግሞ በአካል ሂጅ ይቅርታ ጠይቃታለሁ። አሁን እንደዛ ብታረግ ይሻላል። ወሬያችሁን እየሄድን መቀጠል እንችላለን። ዘርፌ ጉድ ሆነናል። የምን ጉድ ነው? ፌቨን ያወራነው ሳትሰማ አልቀረችም። ምን? ከዘርፌ ጋር ምንድን ነው ያወራችሁት? ሁሉንም ነገር ማወቅ እፈልጋለሁ አለችኝ። ለነገሩ ምንም ነገር አላወራንም። ሁሉንም ነገር ፍርጥርጥ አድርገሽ ትነግሪኛለሽ ስመጣ ነው ያለች። ወይቴ ምንድን ነው የሚሻለው ታዲያ? እንግዲህ የሆነ ነገር ውሸትም ቢሆን ሚስጥራቸው ከባድ ነው። ሚስጥሩ ከባድ ነው። ሄቨን ሚስጥሩን እያወቀች ቀን እውነተኛውን ነገር ከእናቷ ጋር አበቃ ማውራት። ጨዋታችሁን ቀጥሉ። ሚስጥር አለ ከሀብታሞች ጀርባ ብዙ የሰው ምንድን ነው ነብዩ በሀሳብ ተዋጥቆ አለ የአባዬ ነገር እኮ አስፈርቶኝ ነው። እንዴ ምን ይፈጠራል? ማለቴ እርግጠኛ ነኝ አባዬ እንደዚህ የሚሆነው የሆነ ነገር ከተፈጠረ ብቻ። እንዴ ምን ሆነሃል? ያው እንደሰማው እኮ አብራዶ ከቼ ላጊ ቢለው ነው ይሉት አይደል? በዚህ ልክ ለመጨነቅ አስፈለገ? ለነገሩ ልክ ብለሃል። ቆይ ግን የገሃዱ ዓለም እውነት ነው። ሀብታሞች በጣም ብዙ ሀብታሞች ፈግተው ለፍተው አይደለም በሆነ ነገር ተንተርሰው ነው ሀብት ማማ ላይ የሚወጡት። የሆነ ወንጀል እጃቸው ላይ ይኖራል ገሃዱ ዓለም ላይ ማለት ነው። ያ ነው እየታየ ያለው። አሁን ሁለቱም ቤት ሀብታሞች ናቸው፣ ግን የሰው ደም እጃቸው ላይ አለ። ለዚህ ቤት ይገርማል። ብዙ ጥሩ ጽጌረዳ፣ እስኪ አሁን በአንቺ መንገድ ነገሮችን ለመፍታት እንሞክር። እንደ አንቺ አፈቀርኳት፣ እንደ አንቺ የቀረብኳት ሴት አልነበረችም። እንደ አንቺም ደግሞ ቅስሜን የሰበረ ሴት የለችም።
ደህና ነሽ ዘርፌ? አዎ ደህና ነኝ እቴ። ቆይ ከምን የመጣ ነስር ነው? አይ ትንሽ ስለተበሳጨው መሰለኝ እቴ እንጂ ደህና ነኝ። እሺ ታዲያ ማስታገሻ ትወስጂበት እንዴ? አይ ህመም እንኳን የለውም፣ ዝም ብሎ ነው መሰለኝ። ጥሩ እንደዛ ከሆነ ነይ እስኪ ቁጭ በይና እናውራ። ነስር ታውቃለህ? ይኸውልሽ ዘርፌ ቅድም እንደነገርኩሽ ፌቨን ሁሉንም ነገር ሳትሰማ አትቀርም። የሆነ ውሸት ማዋሸት አለብን። ምን ለምናት እቴ? ሌላ ምን ትርፋለህ? እኔ አንድ የምሄድበት ቦታ አለ፣ ግን እንኳን የት እንደምትሄድ አልነገርም። ፌቨርን ላገኛት ነው የሚሄደው። ለምን? መኮንን የምትሄድበት ቦታ አይረፍድብህ ነው ወይስ ቀርተህ? በቃ እሺ አብረን እንጣ። እሺ ከአሁን በኋላ ከኔ ፈቃድ ውጭ አንዲት ቃል ብትነፍሺ የያዝኩትን ነገር እጠቀምበታለሁ። ቆይ ምንድነው? ምን ፈልገህ ነው? አንቺን ይኸውልህ አንበርበር፣ የማይሆን ነገር እንዳታደርግና እንዳይጸጽተህ በኋላ። የማይሆን ነገር አላደርግም፣ አንቺ እስካላናደድሽኝ ድረስ። እሺ ቆይ ምንድነው ከኔ የምትፈልገው? ቁጭ በይ። የምጠይቅሽን ጥያቄዎች በሙሉ ምንም ሳትዋሽኝ እና ሳትዘላብጂ ትመልሽልኛለሽ። እሺ መልሳለሁ። እሺ ምንድነው የምትፈልገው? ስለ እኔ የት እንደምታውቂኝና ምን እንደምታውቂ ትናገሪያለሽ። ይኸውልህ እኔ ማቀኝ ዛሬ 20 ዓመት ነው አንበርብር እያለ፣ አሁን ግን ስምን ቀይረሃል። እና ከመጀመሪያው ቀን ስንገናኝ ጀምሮ አንቺ እኔን አውቀሽኝ ነበር? አይ በትክክል አላወቅኩም፣ ግን ምን እርግጠኛ ለመሆን እየመከርኩኝ ነበር። ምክንያቱም የዛሬ 20 ዓመት ነበር ማቀ። ከዚህ ሁሉ ጊዜያት በኋላ ያየሁትን ሰው እንዴት ባንዴ ላቅ እችላለሁ? እና እንዴት አረጋገጥሽ? በብዙ ሀሳብና ደጋግመን ስንገናኝ ነው ያስታወስኩ። አሁን ስለ እኔ የምታውቂውን ነገር በሙሉ ተናገሪ። ደጋግሜ እንደነገርኩ አንተ አንበርብር የምትባል ሰው መሆንን ብቻ ነው የማውቀው። ስም መቀየሬን ስላወቅሽ ብቻ ነው እንደዛ ቀና ብለሽ አንጓጠጥሽኝ። የእውነት እምልልሃለሁ ሌላ ምንም ነገር የለም። በቃሽ በቃሽ። ከአሁን በኋላ ምንም ነገር እንድትዋሽኝ አልፈቅድልሽም። ስለ እኔ የምታውቂያቸዋን እያንዳንዷን ነገር በሙሉ በዝርዝር እንድትነግሪኝ ነው የምፈልገው። አንቺ እንኳንም ቀረሰ። አቶ መስፍን ምን ታደርጊያለሽ እዚህ? አንቺ አቶ መስፍን ምንድን ነው የማየው? ምን ታደርጊ መጣሽ? አንተ ራስህ እዚህ የምትሰራለህ? ልጠይቅህ እንጂ። እኔ አቶ መስፍን በጣም ትልቅ ስህተት እየሰራ ነው ያለው። እንዴት እንደዚህ ታደርጋለህ? ምን እያልሽ ነው ፍቅርተ? እኔን ለመጉዳት በዚህ ደረጃ ትሄዳለህ ብዬ አላሰብኩም ነበረ። ዘርፌ ምንድን ነው የተፈጠረ ነገር አለ? ደህና ነሽ አንቺ አይደል? እስካሁን ደህና ነኝ። ከዚህ በኋላ ግን የሚፈጠር ነገር ይኖራል። አቶ መስፍን ምንድን ነው ቆሞ የሚያውኝ እንዴ? እንደዚህ አይነት ስርዓት አለ እንዴ? ማንም በሌለበት ገብተው አንድ ሴት ላይ ሽጉጥ አሁን ይሄ እዚህ ጋር ምንድን ነው? እሷ ሚስጥሩን ስለምታውቅ ሚስጥሩን ባደርስ ምን ሊያደርግ ነው ሰውየው? እንዴ ምን ሊያደርግ ነበረ? ሊገላት? ደግነቱ ውስጡ መሰለኝ። ይሄ ትክክለኛ ነገር ነው? አንቺ በማታውቂው ነገር ላይ አትግቢ እባክሽ። እኔና ዘርፌ ብቻ እንድንነጋገር ብቻችንን ተይ። አቶ አንበርብር ቅድም ጥያቄ እየጠየቀኝ ነበር አይደለ? አሁን ልመልስልህ። ምን አልሽ አንቺ? ምንድን ነው? ምን እያልሽ ነው ዘርፌ? አሁን አንተ አንድ መስመር እኔን አልፈህ መጥተሃል። ስለዚህ ከዚህ በኋላ እኔ ራስን ማዳን አለብኝ አይመስልህም? አንቺ ሴት አፍሽን ዝጊ። አሁን መናገር መጀመር እችላለሁ። ሁሉንም ነገር መናገር እችላለሁ። በቃሽ በቃሻል። ቆይ ለእኔ ለምን አትነግሩኝም? ቆይ ምንድን ነው የተፈጠረው? ዘርፌ ስለፈጠረሽ አፍሽን ዝጊ። ፍቅርተ እባክሽ ይህችን ሴትዮ አንድ በይል። እኔ እነግርሻለሁ። ይህ ሰውዬ ከፊታችን የቆመውን የዚህን ሰውዬ ታሪክ ከሀ እስከ ፐ እያንዳንዱ ነገር እኔ እነግርሻለሁ። ምን እያወራሽ እንደሆነ አልገባኝም ዘርፌ። ለነገሩ ለአንቺ ብነግርሽ ምንም ለውጥ አያመጣም። ለወደፊት ህይወቴ ስለሚፈራ ለፖሊስ ሂጄ እናገራለሁ። ምን እያልሽ ነው ዘርፌ? ፕሊዝ ተረጋጊ፣ ተረጋጊና እናውራ። ምንድነው የምረጋጋው? ምንድነው የምረጋጋው? አንተ እኮ አንዴ የኔን ህይወት ለማጥፋት ተነስተህ መጥተሃል። ከዚህ በኋላ ደግሞ ለህይወቴ እሰጋለሁ። ስለዚህ እያንዳንዱን ነገር የማደርገውን ያውቃለሁ። አይደለም ዘርፌ እኮ ለምን አሁን ትለምናታለህ? ቅድም እያስፈራራሃት አልነበረ እንዴ? ቅድም እኮ ቢሳካልህ ገላሃት ነበረ። ሁለተኛ ወንጀል እባክሽ። እኔ ነው? አይ ሌላ ሰው እዚህ ጋር አንተ ብዬ ማወራው ሌላ ወንድ ልጅ አለ እንዴ እዚህ ጋር? ፌቨን ይኸውልሽ ጽጌረዳ፣ ቤት መከራየት ቀላል ሊሆን ይችላል፣ ግን እንደምታስቢ ደግሞ ቀላል ነገር አይደለም። ደግሞ ከነ ነብዩ ቤትም ወጥተሻል። ስለዚህ በየወሩ የቤት ኪራይ አለ፣ ትራንስፖርት አለ፣ አስቤዛ አለ። በዛ ላይ ደግሞ ሴት ነሽ፣ ብዙ ነገር ያስፈልግሻል።
ስለዚህ ይሄን እንዴት ነው ሃንድል ማድረግ ትችሉ? አይ ገንዘብ ማገኝበት ስራ እንኳን አግኝቻለሁ። ማለት እርግጠኛ ነሽ? እዚህ ጋር ግን ጽጌረዳ ሄቨን ብትሰማት የተሻለ ነበር። እውነት ለመናገር ብዙ ነገር ውስጥ ከምትዘፈቅ የምታገኘው ገቢ ይልቁንስ አሁን የሚቻለው ለሰዩ ይሄ ነገር ትክክል እንዳልሆነ ማስጠንቀቅ አለብሽ። አዎ እውነትሽን ነው እናስጠንቅቀው። አዎ ይሄን ነገር ካላደረሽ ለእኔም ለጽጌረዳም ጥሩ ነገር አይሆንም። እባክሽን ደህን እናስጠንቅቀው። እሺ እሺ ጽጌረዳ በቃ መሄድ አለብኝ። እንዴ ምን ነው ትንሽ አቆይም እንዴ? አይ ልሂድ። ዛሬ የመጣሁት ያለሽበት ሁኔታ ለማየት ነበር። ባይሆን ነገ እመጣለሁ። ትንሽ ብትቆይ ግን ደስ ይለኝ ነበር። እኔም እኮ ደስ ይለኝ ነበር፣ ግን ያው መሄድ አለብኝ፣ ግድ ነው። ለዛ ነው። እሺ በቃ በድጋሚ ስላገኘው በጣም ደስ ብሎኛል። እሺ ቻው። እሺ ቻው። እኔ ከተብል ማድረግ እንዳለብኝ ያውቅ ነበር። እንዲህ አይነት ነገር እኔ ማድረግ እንደሌለብኝ ያውቃለሁ። ግን ፍቅርተ ፕሊዝ፣ የማደርገው ግራ ቢገባኝ ቅጣምባሩ ቢጠፋኝ ነው እንጂ እንዲህ አይነት ክብረ ነክ ነገር ከኔ እንደማይጠበቅ ያውቃለሁ። ቢሆንስ ስለ ክብር ስለ ስርዓት ለእርሶ ላስተምሮት አልችልም አይደለም እንዴ? ጠንቅቀው ያውቃሉ እንዴ? የሆነውን ሁሉ ጭራሽ ማመን አልቻልኩም ዛሬ። አቶ መስፍን ዛሬ የተፈጸመው ነገር ለእኔ ትልቅ ማስጠንቀቂያ ነው። ትልቅ ባካችሁ ተረዱኝ። እንዳልኳችሁ የማደርገው ግራ ቢገባኝ እንጂ በክፋት ተነሳስቼ አይደለም። ምን ማለት ነው? ሰው ጭንቅላት ላይ ጥይት ደቁኖ ከክፋት አትዩብኝ ማለት? ተይ ዘርፌ፣ እንደሱ እንኳን ማለት አትችይም። የሰው ልጅ ሲጨንቀውና የሚያደርገው ሲያጣ ምን ማድረግ እንዳለበት እንኳን አያውቅም። ለማንኛውም ዛሬ የተፈጠረው ነገር ለእኔ ትልቅ ጥቅም ሰጥቶኛል። አቶ መስፍን፣ የእርስዎ ሚስጥር በዘርፌ እጅ ውስጥ አለ። ይሄ ደግሞ እርስዎ እንደሚያጠፋ በደንብ ያውቃሉ አይደል? ዘርፌ ይኸውልሽ፣ የምትፈልጊውን ነገር በቀጥታ ንገሪኝና የፈለግሽውን ላድርግልሽ። ከዛ አንቺም ደግሞ አፍሽን ዝጊልኝ ባክሽን። እኔ የምፈልገው አንድ ነገር ነው፣ ዳግመኛ በመንገዴ እንዳትመጣ። በተለይ ደግሞ ዛሬ በመጣበት አመጣጥ። ይሄን ነገር ድጋሚ ካደረግከው ለእኔም ለአንተም መጥፎ ነው የሚሆነው። ቃል እገባልሻለሁ። እንዲህ አይነት ነገር ፈጽሞ እንደማልደግመው ቃል እገባልሽ። ቢቀርስ The anniversary dinner is in 1 hour and you forgot the gift? Get it in 15 minutes. Noon Minutes has... እስካሁን ድረስ ምንም አላወቅኩም፣ ግን ካሁን በኋላ ማወቅ ይመስለኛል። ማለት እንዴት? ዛሬ ከተደረገው አንጻር ዘርፌ በእርሶ ላይ ምንም አይነት እምነት አይኖራትም። ቆይ ምን ማለት ነው? ምን ለማለት እየሞከርሽ ነው? ምናልባት ዘርፌ አንድ ጉዳት ቢደርስባት ጉዳት ብታደርሱባት ማለት ነው። ለፖሊስም ሆነ ለሕግ ማሳወቅ ያለብኝ እኔ መሆኔን አትርሱ። ስለዚህ እኔንም በፍቅር መያዝ አለበት። ፍቅርተ፣ አሁን ወደ ቤቴ ገብቼ ትንሽ ረፍት ማድረግ ይጠበቅብኛል። ጥሩ፣ ገብተው ይረፉ። ግን አንድ የወዳጅነት ምክር ልምከሮት፣ ቅር ካላሉት። ምንድን ነው እሱ? አቶ መስፍን መሳሪያ ይዘው ሲወጡ ቀለሃ ውስጡ እንዳለም አይዘንጉ። አዩ፣ ይሄ ደግሞ አደጋ ነው። ለጠላቶቹ አድቫንቴጅ ሰጧቸው ማለት ነው። ስለዚህ ጠንቀቁ። መልካም ቀን ፍቅርተ። ቀለሃውን ልጁ ውጥታሉ። እንዴት መኝታ ቤቴ ማን ሊገባ ይችላል? እንዴት እንደዚህ ሊሆን ይችላል? ቀለሃ ሞልቼ ያቀባበልኩት ሽጉጥ እንዴት ጠላቴ ፊት ባዶ ይሆናል? መኝታ ቤቴ ላይ ማን ነው ገብቶ የሚቀልደው? ሌላ ማን ይገባል? ያለውን ጉዳይ ማወቅ አይቀር። ሌላ ማን ሊገባ ይችላል? እኔ አላውቅም። ሌላ ማን ሊገባ ይችላል? እንግዲህ ከልጁ ጋር ደግሞ ጸብ ሊፈጥር ይሆን ወይንስ ደግሞ ምን ሊፈጠር ነው? በክፍል 23 የምናየው ይሆናል። ክፍል 22 ጽጌረዳ በዚህ ተጠናቀቀ። ከወደዳችሁት ላይክ እና ሼር፣ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። በክፍል 23 እስክንገናኝ ወዳችኋለሁ። ቻው ቻው።